ይገርመው እዚህ ላይ አሁን ሰው ሲሞትብህ አታልቅስ አይባል። አንዳንድ ሰው ሐዘን ሲደርስበት አታልቅስ ብሎ ሰው የሚያስጨንቃል፣ አጉል ምክር የሚመክር ማለት ነው። በደንብ ያልቅስ እንጂ ጥሩ ነው። ያስፈልጋል ያስፈልግ አልቅሱ እሺ። እንደ ሐዘን አያደርስብን እንጂ ከደረሰ ቅዱስ ገድለ አዳም ላይ ምን ይላል? አዳም ቃየል አቤልን ገደለበት። ልጁ ሲሞት ሰውነቱ ተጨነቀ፣ አባበጠ፣ ተነፋፋ። አልቅሶ አያውቅም። ከዛ በፊት ለቅሶም እንደሆነ አያውቅም። መልአከ እግዚአብሔር መጥቶ ቁጭ ብሎ አልቅሶ አሳየው ይላል። ሲያሳየው አሃ ለካ እንዲህ ነው ብሎ አለቀሰ። ውስጡ ያለው ሐዘን ቀስ በቀስ ቀለለለት። ትናንትና እኮ በባህላችን አስለቃሾች ነበሩ አልነበሩ? ነበሩ። አስለቃሾች ነበሩ። በግጥም በምን እንደው ሐዘንን ፍንቅል አድርገው የሚያወጡ። አሁን ሰለጠንንና አስለቃሽ አያስፈልግም ማለት ሳይካትሪስት ጋር ትሰለፋለህ እየሄድክ ማለት ነው። እንዲወጣልህ መጽሐፍ ቅዱሳዊ ነው። ልብስ እያሳዩ ማልቀስ ማለት ክርስቶስ ከሞት እንደሚያስነሳው እያወቀ አለቀሰ። አይ አስነሳዋለሁ አታልቅሱ ችግር የለውም አላለም። ማልቀስ እንደሚገባ ሲያሳየን አለቀሰ። ወዴት ቀበራችሁት አለ። ወዴት ቀበራችሁት ሲል ማርታ ምን አለች? ጌታ ሆይ ከተቀበረ 4 ቀን ሆኖታልና ይሸታሃል አለችው ይላል። ምን ይልሃል? ይሸታሃል። አሁንም የምታስቸግረው ማርታ ነች። ተመልከቱ። እንደው ማርታ ቅድስት ነች። በእውነት በረከቷ ይደርብን። ማርታ የምትባይ ካለሽ ቅር እንዳይልሽ አደራ። እየወረድንባት አይደል? ቃለ እግዚአብሔር ሲጎል እምነት ይጎልሃል። በክርስቶስ ታፍራለህ። መምህሩ መጥቷል ለማለት ታፍራለህ። ሊያስነሳው ሲል ደግሞ ይሸታሃል ትላል። ይሸታሃል ማለት ምን ማለት መሰለህ? ክርስቶስ በመዋዕለ ሥጋዌው በሶስት አይነት መንገድ ሰዎች ከሞት አስነስቷል። አንደኛ አሁን ያነበብነው አልዓዛርን ያስነሳበት ነው። ሁለተኛ ወለተ ኢያኢሮስን ቤት ድረስ ገብቶ በተኛችበት ጣቢታ ሆይ ምን በይ ተነሽ ብሎ በተኛችበት አስነሳት፣ ቤት ውስጥ እያለች። ሁለተኛ የአንዲት ሴት ደግሞ ልጅ ወጣት ልጅ በ10ዎቹ ዕድሜ ያለ ወጣት ልጅ ሞቶ ሊቀበር ሬሳውን ይዘው ሲሄዱ መንገድ ላይ እናትየው ከኋላ ወይኔ ልጄ እያለች እየጮች እያለቀሰች አስቁሞ አስነሳው። ቀባሪዎቹ እልል እያሉ ወደ ቤት ተመለሱ ማለት ነው። ሶስተኛ ያስነሳው ማንን ነው? አልዓዛርን ነው። ከሞተ ስንት ቀን የሆነው? ክርስቶስ በእነዚህ ሙት አነሳሶች ውስጥ ሊነግረን የፈለገው ነገር አንደኛ በዕለተ ምጽአት ምን እንደሚሆን ነው። አንደኛው ላይ ያስነሳው አባት ሴት ልጁን ያገኘው፣ ሁለተኛው ላይ ያስነሳው እናት ወንድ ልጇን ያገኘችው፣ ሶስተኛ ያስነሳው እህቶች ወንድማቸውን ያገኙት። በዕለተ ምጽአት አባት እናቱን ያገኛል፣ ልጁን ያገኛል። እናት ልጇን ታገኛለች፣ ወንድም እህቱን ያገኛል፣ እህት ደግሞ ወንድሟን ታገኛለች። ያንዴ ሲመጣ እንዴት እንደሚያስነሳ ከየዕድሜው አስነስቶ አሳየን ክርስቶስ። አንደኛ ነው። ሁለተኛ ሞት የተባለው ኃጢአት ነው። በኃጢአት መኖር ነው ሞት። እያንዳንዳችን በኃጢአቱ ስንኖር እንደ ሞትን ነው የሚቆጠረው። ንስሐ ስንገባ ደግሞ እንደተነሳ ነው የሚቆጠረው። የመጀመሪያዋን ያስነሳት ቤት ውስጥ ሆና ነው። ቤት ውስጥ ሆኖ የሞተ ሰው አለ። እሱ ማን ነው ካላችሁ ከቤተ ክርስቲያን ሳይጠፋ ግን የሞተ ሰው ማለት እያገለገለ እየዘመረ እየሰበከ እየቀደሰ ቤት ውስጥ ሆኖ የጠፋ ሰው አለ። እሱን ገብቶ ክርስቶስ ተነስ ብሎ ያስነሳዋል። ሁላችንም በቸርነቱ ያስነሳል። ሁለተኛ ከቤት ወጥቶ መንገድ ላይ ያለ ነው። ሊቀበር ማለት ከቤተ ክርስቲያን ወጥቶ ወደ ዓለማዊ ሕይወት ለመሄድ ወደ ክህደት ለመግባት ወደ ምንፍቅና ለመግባት እግዚአብሔር የለም ወደ ማለት ለመግባት ወደ ሱስ ለመዘፈቅ መንገድ የጀማመረው ሰው አለ። እናቱ ከኋላ እየተከተለች ምን ትላለች? ታለቅሳለች የተባለችው ቅድስት ቤተ ክርስቲያን ናት። ወይኔ ልጄ እያለች ትከተለናለች። ስንጠፋ ደስ አይላትም ቤተ ክርስቲያን፣ ታለቅሳለች። ይህንን ደግሞ ከመንገድ አስቁሞ አስነሳው፣ መለሰው። እወጣ ያልነውን ሰዎች ከመንገድ አስቁሞ ይመልሰን እግዚአብሔር። ሶስተኛው አልዓዛር ነው። እሱ ደግሞ የተቀበረ የሸተተ የተረሳ ሰው። ይሄ ማለት ኃጢአት ውስጥ ከተዘፈቅን የቆየን ሰዎች አለ 4 ቀን ያለፈን ማለት ይሸታል አለች ይላል። ይሸታል የተባለው ምንድነው? ቤተክርስቲያን ውስጥ ያለን ሰዎች አለን እንደ ማርታ ይሸታል የምንል እገሌ ወደ ቤተክርስቲያን ይምጣ ሲባል እሱ ገና አሁን ህይወቱ ጥሩ አይደለም፣ ሱሰኛ ነው። አሁን እሱ ለእንደዚያ ነገር ይሆናል ብለን የምንገምተው እንደ ሐናንያ ሳውልን ሲመርጠው አይ እሱ እኮ አይሆንም ማሳዳጅ ነው እንዳለው ማለት አይሆኑም የምንላቸው ሰዎች አሉ። ለእግዚአብሔር የሚሆኑ ምርጥ ዕቃዎች ማለት ይሸታል አለችው። ጸጉር አቆራረጡ፣ አለባበሱ
ግቢ ጉባኤ ተማሪዎች ስለሆናችሁ መቼስ ይሄ ይገባቸዋል። ስንት ሰዎች እኮ ከግቢ ጉባኤ አሸማቀን ያባረርናቸው ሰዎች አሉ። ባለባበሳቸው ምክንያት፣ ባነጋገራቸው ምክንያት ገብተው መስተካከል ሲገባቸው ተስተካክለው ካልሆነ አይገቡም ብለን የመለስናቸው ሰዎች አሉ። መጽሔት ላይ አይወጡም ተብለው ስንት ሰዎች እኮ ጠፍተዋል ከግቢ ጉባኤ መጽሔት። ሰው በሰማይ መዝገብ ስሙ ተጽፎ ቤተ ክርስቲያን ከእግዚአብሔር ሕዝብ ቆጥረው መጽሔት ላይ አይወጣም ተብለው እኮ ሃይማኖት የቀየሩ የካዱ የተጎዱ ሰዎች ይሸታሃል የሚሉ ማርታዎች አለና ቤተ ክርስቲያን ውስጥ። አይ እሱ አይሆንም፣ እሱ ስርዓት አልጠበቀም፣ ትውፊቱን አልጠበቀም። ትውፊቱ መልካም ነው፣ ከሰው ነፍስ ግን አይቀድምም። ሰው ክርስትና ሲገባው አይደለም አለባበሱን አንገቱን ይሰጣል። አይሰጥም? ይሰጣል። አይደለም ልብሱን ህይወቱን ይቀይራል። እስኪ ገባቸው ግን አንታገስም። በር ላይ ቆመን የምናባረር ሰዎች አሉ። ገብተው ይለወጡ ሳይሆን ተለውጠው ይግቡ የምንላቸው ሰዎች አሉ። ይሸታሃል ጌታ ሆይ አይሆንም አለችው። ክርስቶስ ብታምኚ የእግዚአብሔርን ስራ እንደምታይ አልነገርኩሽምን አላት። ከዚያ አልዓዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ ወጣ ይላል። ስሙ የተመሰገነ ይሁን። ማን ውጣ አለው? አቤት አልዓዛር። ሰው ከሞተ በኋላ በስሙ ይጠራል? ሬሳው ወጣ ነው የሚባለው። እገሌ መጣ፣ አሁን ሄኖክ መጣ የምትሉ ሰዎች ብሞት ግን ሄኖክ ወጣ እንዳይባልም ምን ወጣ ነው የሚባለው? ሬሳው። ትንሽ የተማረው አስከሬኑ ይላል አይደል? ግን ያው ክርስቶስ ግን አልዓዛር። ይሄ ማለት ምን መሰላችሁ? ሰዎች ሬሳው ሲሉ ክርስቶስ አልዓዛር ይልሃል። ሰዎች ዘማዊው ሲሉ ክርስቶስ ግን በክርስትና ስም ነው የሚጠራ። ሰካራሙ ሲሉ በክፉ ምግባር ሲጠሩ እሱ ግን በዚያ ስም ነው የሚጠራ፣ በቀድሞ ስም። አልዓዛር ውጣ አለው። ሰውየውም ወዲያውኑ ከነመግነዙ ወጣ። ደቀ መዛሙርቱን ሂዱና ፍቱት፣ መግነዙን ፍቱለት አላቸው። ለእኛም ካህናትን ይጠራና ከኃጢአት ማሰሪያ ማን ይፍታህ ብለው ይልካቸዋል። ሁላችንም በቸርነቱ ይፍታን፣ ፈታችሁ አምጡልኝ ይላቸዋል። መጥተው ከማይሰራ ኃጢአት ይፈቱናል። አልዓዛር ከነመግነዙ ወጣ። ለምን? ያው ድጋሚ ይሞታላ በኋላ። አሁን ክርስቶስ ከሞት ሲነሳ መግነዙን በመቃብር ውስጥ ምን ብሎ ነው የወጣው? ትቶ ነው። አልዓዛር ግን መግነዙን ይዞ ነው የወጣው። ለምን? ድጋሚ ስለሚሞት አያስፈልግም፣ ዕቃ ማባከን አያስፈልግም። እና እሱ ድጋሚ ስለሚሞት ነው። ክርስቶስ ግን መግነዙን የጣለው ስለማይሞት። በጣም የሚደንቃችሁ ቃል እዚህ ላይ አልዓዛር ከመግነዙ ተፈቶለት ከወጣ በኋላ ይላል። የሰው ጸባይ ነው የሚገርማችሁ። ሰዎች ሄዱና ደገፉት ይላል። ምን እንዳይሆን አይገርማችሁ? ደገፉት፣ ሄደው እንዳያዞረው ማለት ነው። እግዚአብሔር ያሳያል። ከሲኦል ቅዱስ ኤፍሬም ሶርያዊ ለአልዓዛር ሁለቴ ነው የተለቀሰ ይላል። ስንት ጊዜ? ከዚህ ሲሞት እህቶቹ አለቀሱለት፣ ከሲኦል ደግሞ አጋንንት እያለቀሱ ሸኙት ይላል። አገኘ ነው ብለው መልሰው ለቀቁታ። ሁለቴ የተለቀሰል። ከሲኦል ነፍሱን ጠርቶ ከመቃብር ከስጋው ጋር አዋህዶ አስወጥቶት እንዳያዞረው ብለው ያዙት ሄደው። ክርስቶስ ምን አላቸው? ተዉትና ይሂዳል። ይሄ ደግሞ ምን መሰላችሁ? ሰዎች ከኃጢአት ህይወታቸው ከተሻሻሉ በኋላ እኛ አንለቃቸው። ሱሰኛ የነበረ ሰው፣ ጠጭ የነበረ ሰው አሁን ትቻለሁ ሲል ምን አሁን እቺ ጾም ስትወጣና ይሄለ ይላል ሰው። አረ ያው አመሉ አይለቀውም የሚል ሰው አለ። ለመውጣት ሲሞክር ሞራሉን የምንሰብረው ሰው አለ። ፓትሮናይዝ ማድረግ ይሉታል ፈረንጆቹ። ይሄ እንደው በቃ የራስን የበላይ ሰውየውን የበታች አድርጎ መደገፍ ማለት ታውት። አንዳንድ ሰው ልንተው ያስፈልጋል፣ ቆሞ እንደሄድ ማለት። እግዚአብሔር ከጠራው አንተ የምን አስተናባሪ ነህ? የምን ምርኩዝ ነህ? የእግዚአብሔር ምርኩዝ ካጸናው በትርህና ምርኩዝ እነሱ ምን ይሉኛል? ያጽናኑኛል። እሱ በበትሩ በምርኩዙ በመስቀሉ ያበረታውን ሰው እኛ ሄደን ምን ደግፈዋለን? እና ፍቱትና ሄዳል። ሶስተኛ የመጨረሻው ክርስቶስ ወደ ማርያምና ወደ ማርታ አገር ወደ ቢታንያ ለሶስተኛ ጊዜ የመጣው እዚሁ ዮሐንስ ወንጌል ምዕራፍ 12 ላይ ነው። ምን ሊያደርግ ካላችሁ ከጎረቤት ስምዖን የተባለ ሰው በቤቱ ጋበዘው ክርስቶስ እና ስምዖን በቤቱ ጠራው። ያቺ ባለሽቶዋ የምንላት ማርያም ከጌታ እግር ስር መታ ወድቃ አልቅሳ ንስሐ የገባችበት ዕለት ማለት ነው። በዚያን ዕለት አምላካችን ኢየሱስ ክርስቶስ በዚያ ቤት ተገኝቶ አስተማረ፣ መከረ። እንደ ማርያም የክርስቶስን መምጣት ዕድል የተጠቀሙበት ሰዎች ደግሞ ተጠቀሙበት። ክርስቶስ በቢታንያ ለሶስተኛ ጊዜ ተገኘ። በጣም የሚገርማችሁ
ክርስቶስ እዚያ ቤት በመጣ በተጋበዘበት ጊዜ አልዓዛርና የማርያም እህት ማርታ ነበረች። ጎረቤት አይደለች? ተገኝታለች እዛ ቤት። ምን እያደረገች ነበር ካላችሁ፣ እያስተናገደች ነበር። እኔ አይደለሁም የሚለው ወንጌሉ ነው። በጣም ይገርማችሁ። በቃ ማስተናገድ የለመደ ሰው እኮ አይቀመጥም። ቁጭ ብሎ አይማርም፣ ያስተባብራል። ደናው ማይክሮፎን መጥቶ ይላል አሉ። በየጉባኤው እኮ አመል ያለበት ሰዋል። ላለመማር እኮ ነው። የተደራጀውን ፋይል ቢሮ ገብቶ ያደራጃል። ወንጌል እስኪያልፍ ድረስ የሚያቁነጠንጠው ሰዋል። ማርታስ እስከ ቅድስና ደርሳለች፣ እስከ ሰማዕትነት ደርሳለች። በረከቷ አይደርብን። እንደ ማርታ ሳይሆን እንደ ማርያም የማይቀሙን በጎ ዕድል ለመምረጥ እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድርብን።